ኑሯችሁ ነው ካዳሽ ንገረኝ እስቲ ማለት የፈጠረሽን አምላክ እንዴት ነው የምትከጂው መልሽልኛ ጫታ ነው እንደያዛችሁ እሺ የሀገራችን ጉዶችም አያልቁም የሀገራችን ጆሺዎች ከለክሶ ውስጥ አውጣችሁ ልጃቸውን አሳልፈው ለእስራኤል ሰጥተው እስራኤል ደግሞ በልጆቻቸው ብዙ ግፎችን የምትሰራው ከነዚህ ውስጥ ዛሬ አንዷ ደግሞ እያለቀሰች ነበር እኔ ሰው ሲያለቅስ በዚህ ያክል ደስታለሁ ያላሰብኩ ሳምንት ከሰባ በላይ የሚሆኑ ኢትዮጵያውያን በተለያዩ ወንጀሎች ተጠርጥረው በሳውዲ አረቢያ የሞት ፍርድ ተፈርዶባቸው የኛው ደላሎች እስቲ እናንተ ልጠይቃችሁ እነዚህ ሰዎች ሲያዙ እንደዛ ሲገደሉ ባለፈው ከሰባ በላይ ሲገደሉ ምን ተሰማችሁ ዛሬ የደረሰበት ጥያቄ እንዴት ደረሰ ስትል ዑስማንን ሀብት ወደ ዶላር ቀይረው ዑስማን ሀብት ስንት ትጠብቃላችሁ 600 ቢሊዮን ዶላር ነበር የዑስማን ኢብኑ አፋን ሀብት እቱን እንግዲህ እስራኤል እጅግ በጣም በጭንቀት ውስጥ ነው ያደረችው በሶስት ዙር በተለያዩ ዙሮች ማለት ነው እጅግ በጣም ብዛት ያላቸው ቦሊስቲክ ሚሳይል እስራኤል በኢራን ላይ በፈጸመችው ጥቃት ላይ ቭላድሚር ፑቲን ሐሳባቸውን ሰጥተዋል ተቆጥተዋልም እስራኤል ተሳስታለች ሲሉም ከኢራን ጎን መሆናቸውን ገልጸዋል ሁሱን እኮ አንዷ መታ ሰላሙ አለይኩም ትልዋለች السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ከዛ እሷም አላቆመችም ሁሱ እንዴት ነህ ትሏለች حسن لله الحمد لله رب العالمين الرحمن الرحيم مالك يوم الدين ለምን አንድ ያዘም በለጥ አላት ታረግላትም ሁሱ ጆራን ምንድነው አርጎ ኒውስ ምን ለማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሁሉ ሰላም ሁሉ አማን አልহামዱሊላህ ቆይ እኔ የምላችሁ ሰው ከሌላ እምነት ወጥቶ ወደ እስልምና ሲገባ እዛ ውስጥ ያሉ ጓደኞቿ ወይም የሱ ጓደኛ እንደዚህ ናችሁ እንዴ እንዴት ነው ካርሺው እንዴት ነው ካርሺው አምላኬን እንዴት አምላክሽን የፈጠረሽን አምላክ እንዴት ነው ካርሺው እንዴት ነው ካርሺው ስላሴን እንዴት ነው ካርሺው ንገሪኝ የምር ንገሪኝ ኑሯችሁ ነው ካዳሽ ንገረኝ እስቲ ማለት የፈጠረሽን አምላክ እንዴት ነው የምትከጂው መልሽልኛ ጫታ ነው እንደያዛችሁት በእምነታችሁ ጫታ ነው እንደያዛችሁ አይደለም ምናምልከው ጫታ ነው እንዴ ነይ መልሽልኝ አልኩሽ እኮ ነው ዝም በይ አላወራም ብያለሁ ከማን ሙስሊም ጋር ሲጣይና አትቀስቅሱት አላወራም ሰማችኋል አላወራም ከማናችሁ ጋር ለኛ ለዚኝ ለምን አይመለከተኝም እንኳን ሰለማችሁ አይመለከተኝም ይኸው ከታች ያለችው አይቼ ካለሻጣምጥባለው የዛን ጊዜ አለቀስኩት ለቅሶና አሁን አንድ ነው ገባሽ እሷ ይቺ ታች ካለችው አለ ስትሰልም እንዴት እንዳለቀስኩኝ አውቃለሁ አሁንም ደግሞ ይቺ ስትሰልም እንዴት እንዳልማለቀስ እንዴት ሰሞኑን እንዴት እንዳመመኝ እኔ ነኝ የማውቀው እንዴ መልሽልኝ እንዴት ነው ኢየሱስን የካልሽው አንቺ ጋር ሆነን ማሂ ዝም በይ ማክሽን ዝም በይ እኔ አላወራም ካንቺ ጋር ውይ አላወራም እኔ ማውራው ካንቺ በነፍስ ዙሪያ ነው አላወራም አላወራም እኔ አትነካኩኝ እኔ ሙስሊሞች አትነካኩኝ ለኔ መልክ አይመለከተኝም አላወራም ካንቺ ጋር አላወራም ነይ መቅደም መልሽልኝ አንቺ ኤዱ መተሻል ነይ ነው መልሱልኝ ኢየሱስ እንዴት ነው ካላችሁ ንገሪኝ ኢየሱስ እንዴት ነው ካላችሁ እንዴት ነው ያካችሁ ለዚህ ሰማይና ምድር ነው ፈጠራ እንዴት ነው ካላችሁ ነው መልሱልኝ አይደለም ምን እንደሆነ ወጣማ ነው ምንሽ ነው ማሂ እንዴ ምን ሆነሽ ነው እንዴ ለቅሶ ይጋራ ነው ታውሪ በቃ እሺ ለቅሶ ይጋራ ነው ታስችሏችሁ ይካዳችሁት እንዴት እየቀለዳችሁ እኮ ነው የሚጋሩን እንወቀው በቃ እንመንኛ እየቀለዱ ነው ብለን እንስማማ እናንተን እያዩ የሚጣሩ ልጆችን አታዩም እንዴ ማሂ ያስረዱሽ እኔ እንዴት ብዬ ነው እኔ ጭንቅላቴን ማሳምነው እንዴት ብዬ ነው መጽሐፍ ቅዱሴን እንድጠራጠር የምታደርጉኝ እንዴት ነው እንደዛ አይነት ነገር ነው እንስራ የምትሰሩት እሺ ያስረዱሽ ተረጋጊ ማሂ ተረጋጊ ዝም በይ ታውቂያለሽ የዛሬ 3 አመት አንቺ ስትሰልሚ ነው ዝም በይ አንቺ ራስሽ ዝም በይ በነገራችን ላይ እቺ ልጅ በጣም ነው የወደድኳት በስተት ላይ ሆና እንደዚህ አይነት ጽናት እንደዚህ አይነት ለሃይማኖቷ ክብር እንደዚህ አይነት ለሃይማኖቷ ፍቅር እንደዚህ ለሃይማኖቷ ስር የሰደደ ጥንካሬ ካለ አስባችሁታል እቺ ልጅ ሙስሊም ብትሆን እሺ የሀገራችን ጉዶችም አያልቁም የሀገራችን ጆሺዎች ሰፊር ነው እንዳናቱ ላይ ሰፈው
ከለቅሶ ውስጥ አውጣችሁ እና ከእንደነዚህ አይነት ሰዎች ውስጥ ነው እንግዲህ ልጃቸውን አሳልፈው ለእስራኤል ሰጥተው እስራኤል ደግሞ በልጆቻቸው ብዙ ግፎችን የምትሰራው። ከነዚህ ውስጥ ዛሬ አንዷ ደግሞ እያለቀሰች ነበር። እኔ ሰው ሲያለቅስ በዚህ ያክል ደስታለሁ ብዬ አላሰብኩም። ግን ምንም ላደርግ አልችልም። אני שומר על עצמי, אופק, נקטפת בטרם עת, לא הספקת כלום אופק. אז זה כואב לי. לא נפרדנו. አይዞት ማማ አይዞት ልጆት እኮ ከ50,000 በላይ ሴትና ህፃናትን ገድሏል። አይዞት ማዘር አይዞት። ይሄ ሁሉ ለርሶ ድል አይደል እንዴ? ሲቀጥል ደግሞ አንድ አስደንጋጭ ዜና ተሰምቷል። እሱም ዜና ምንድነው? ባለፈው እንደምታስታውሱት የኛ ልጆች ሐሺሽና ጫትን ተሸክመው ሳውዲ አረቢያ ውስጥ እንደገቡ ታውቃላችሁ። ሳውዲ እንደዚህ አይነት ነገር ላይ እንግዲህ ምህረት የላትም። ህጋቸው በጣም ትንሽ ጠንከር ያለ ነው። እነዚህ ሰዎችን አረፋ ሳይደርስ እገላቸዋለሁ ወይም ደግሞ የሞት ቅጣት እንዲቀጡ አረጋለሁ ብላ የሞት ቅጣት እነሱን ተቀጥተው ነበሩ። በድጋሚ ዛሬ እንደዛ አይነት ተመሳሳይ ወንጀል በሀገሯ ውስጥ ተሰርቷል። ያንንም የሰሩት የኛው ልጆቻችን ናቸው። አሁን ላይ እንግዲህ በኢትዮጵያውያን ላይ ሌላ ትኩሳት ተሰምቷል። በሳውዲ አረቢያ ህግ ማለት ነው ሲሪየስሊ ፎርቢድን የሆነ ነገር። ለፈው ሳምንት ከ70 በላይ የሚሆኑ ኢትዮጵያውያን በተለያዩ ወንጀሎች ተጠርጥረው በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በአረፋ ዕለት ማለት ነው ተፈጻሚ መሆኑን ነግሬያችሁ ነው። ደግሞ 14 የሚሆኑ ኢትዮጵያውያን 260 ኪሎ ግራም የሚመዝን ጫት ይዘው ወደ ሳውዲ አረቢያ ሲገቡ በሳውዲ አረቢያ ፖሊስ ቁጥጥር ውስጥ እንደዋሉ እና ማረብ ኒውስ እንዳለው ከሆነ እስካሁን እነዚህ ኢትዮጵያውያን በፖሊስ ቁጥጥር ውስጥ ናቸው፣ ወደ ፍርድ አልቀረቡም ብሏል። እንግዲህ የሳውዲ አረቢያን ፍርድ ሁላችንም የምናውቀው ነገር ነው። ያው እንግዲህ ከፍርድ በኋላ አዲስ ነገር ካለ ማሳውቃችሁ ይሆናል። እንደምታውቁት ነው ሳውዲ አረቢያ ላይ እንደነዚህ አይነት ወንጀሎችን መስራት በጣም ከባድ ነው። ያውም ከዜጎቿ ውጪ ደግሞ እንደዚህ አይነት ነገሮችን ከሰሩ በጣም ከባድ ነው። ሲቀጥል ደግሞ የኛው ደላሎች እስቲ እናንተ ልጠይቃችሁ፣ እነዚህ ሰዎች ሲያዙ እንደዛ ሲገደሉ ባለፈው ከ70 በላይ ሲገደሉ ምን ተሰማችሁ? ፕሊስ ምን ተሰማችሁ? በቃ እናንተ ገንዘባችሁን ሰርታችኋል፣ እነሱም ወደ ማይቀርለት ዓለም ተሸኝተዋል። እንዴት ነው ግን ምን አይነት ስሜት ተሰማችሁ? ፕሊስ ግን አስቡበት። እነዚህ ሰዎች የራሳቸው ሀገር ውስጥ አይደለም እንደነዚህ አይነት ነገሮችን አሳልፈው የሚገቡት። ምንም በማያውቁት ሀገር ውስጥ ነው እንደነዚህ አይነት ነገሮችን ይዞ የሚሄዱ። ምናልባት ካለፉ ለእናንተ ብር ሊሆን ይችላል፣ ግን ለነሱ የራሳቸውን ህይወት አሳልፈው የሚሰጡበት ሁኔታ ይፈጠራል። እነዚህ ህፃናት እንደናንተው ህይወት አላቸው። ከዚህ ደልቷቸው አይደለም ከዚህ ሀገር የወጡት። እናንተ ግን እንደነዚህ አይነት ወንጀል የምታሰሩ ሰዎች ተጠያቂው እናንተ ናችሁ ብዬ ነው ማስበው። አቺ ልጅ አስታወሳችኋት? ባለፈው ኢሳም ላይ ያለቀሰች የነበረች ናት። የእናንተን ነገር እንተውና ኢትዮጵያ ነገር ግን በጣም ከብዷል። የእخواني ኢትዮጵያ ፈተናው ማ አድራከ ኢትዮጵያ ፈተናኒ ማ አድራከ ኢትዮጵያ ፈተና ሙሉ ከፍ ተማርክ ለማወቅ ብቻ ነው። لكن እኛ ጋር የምትፈተነው ለእልህ ነው። አስተማሪ ይقول لك አታልፈም እንት ደግሞ አልፋለሁ ትለዋለህ። እንት አስተማሪ ወላ ባንዳይክ صح ልክ ነህ። እኔ ደደብ ነኝ لكن مو ይሄን ያህል ደደብ انا ደደብ ትንሽ መመለስ አለብኝ። لكن አንተ ጋር ምንም መመለስ አልችልም። ለምን يعني ከባድ ፈተና كده እንድወጥቅ ብለህ የሰራው ፈተና ነው ያለው። ያ حبيبي انا ሰው እዚህ ጋር ያደረሰኝ ቻት ጂፒቲ ነው። ተራ ቻት ጂፒቲ እድሜ ለቻት ጂፒቲ በሩ ጋር አድርሰኝ ግባ ይለኛል። كيف ግባ? እኔ አልገባም። አንተ ግባ። አልገባም እየተባባን መርጋ ምናወራው እኮ እኔ መጅኑን ስለሆንኩ አይደለም። ቻት ጂፒቲ ነው በሱ ነው የምትማመነው። لكن እዚህ ጋር እኔ ነኝ የምገባው። فእዚህ ጋር ያለው ቻት ጂፒቲ ሙሽ ቻት ጂፒቲ አይሰራም። ፈተናን ቀላል አድርጉ እና ቻት ጂፒቲ ወሳኝ ቦታ ላይ ነው ውለታሽ እንግዲህ ከኛ የሚለይ። ፈታኞችን መባካችሁን በቻት ጂፒቲ የምንፈተንበትን ሲስተም እስቲ አመቻቹልን። ማመቻቸት ስላችሁ ደግሞ የሆነ ነገር ተዛሪ ለምንድን ነው ለመዋዝ የነሺዳ ቦታውን ቢያንስ ባናመቻቸለት? ልጁ ቤት ውስጥ እንደዚህ ነሺዳውን እያለ ነው። ይሄንን ሲሰሙ ራሱ እኮ እናንተ ለሱ ልታዝኑለት ይገባ ነበር።
መንዙማው ይለያል ግን ሳዳት ጋር እስኪደርስ ድረስ ብቻ ነው ዛሬ የደረሰበት ጥያቄ እንዴት ደረሰ ስትል እያንዳንዷ ደረጃው አልቆማለች አላህ አላህ ሱብሃንአላህ ነቢ ነቢ ያ ሀቢቢ እገሌና ገሌ ሳያገቡ ቀርተው የመንደር ውስጥ ጨዋታ አለ አይደለ እገሌ የሚባለው ጓደኛ ግን ሻወሩ ውስጥ ገባ አላህ አላህ ነቢ ነቢ እያለ ጀመረ ከዛ የሙዚቃ መሳሪያ ማን የከለከለው ብሎ ጀመረ እኛ እኮ ምናምንባቸው ዑለማዎች አሉ አላየ ጥፋቱ ወደ ጥፋት መራው ከዛ ቀጠለ ሽርክን በድፍረት ገውሱ አልፈቂህ ገውሱ ማለት ጀመረ የጭንቅ ገላጋይ የሆንከው አልፈቂህ የምትባለው ሰውዬ ሆይ አለ እያለ እዚህ ደረሰ የሱ ጓደኛ ልክ እንደዚሁ ኢስሐቅ የሚባል አለ አብረው በኩል ዘመን የጀመሩ ምን ላይ ደረሰ ኢስሐቅ አሁን የት ነው ያለው ኢስላማዊ ዲጄ ነኝ ሐላል ኢቨንት ሳይታወቅ ነው ከመንገድ የምንስተው ዛሬ ትንሽ ነገር ነው ብለን የጀመርናት ነገር ነገ ደግሞ ወደ ሌላ ጥፋት ይዛለት ትችላለች ዘመን የሰይድና ዑስማንን ሀብት ወደ ዶላር ቀይረው ዑስማን ሀብት ስንት ትጠብቃላችሁ 600 ቢሊዮን ዶላር ነበር የዑስማን ኢብኑ አፋን ሀብት ገብቷቸዋል 600 ቢሊዮን የሀገራችን ትልቁ ባለ ሀብት መሐመድ አላሙዲን አላህ ይጠ ካልኩሌሽን እስቲ ስንምታው 600 ቢሊዮን ዶላር ሲባዛ በ130 እስቲ ያባዙልኝ ወደ ኢትዮጵያ ብር እንገልብጠው እባካችሁ እኔ አልተማርኩም እናንተ ገልብጡልኝና በኮሜንት ስር ጻፉልኝ እባካችሁ 9 ቢሊዮን ዶላር ንብረታቸው ተደምሮ 600 ቢሊዮን ዶላር እንዴት አመጣ እንዴት አይነት የንግድ ሳይንስን ቢያቀው ነው ዑስማን በርግጥ እንደኔና እንዳንተ ሰሃባዎችን ጠየቁት መካ ላይ ሀብታም ነበርክ ጥለው መጣሃል መዲና እንዴት ገብተ ባለ ሀብቶም ካሏቸው ሰይድና ዑስማን 5 የንግድ ፕሪንሲፕል አስቀመጡ ያውን ባለ ሀብቶች ቢጠቀሙት ይመረህ ኩንቱ ኡዓልጃል 5ቱን ወጣቶች መዝግቡት ኩንቱ ኡዓልጅ የንግድ ህጎቹን ተመልከቱ ኩንቱ ኡዓልጅ ራሴ ስራውን ቀርቦ ነው ማኔጅ የሚያደርገው ስራ ሙሉ ለሙሉ ለሰራተኛ ይሰጥ እየሰፋብስ ይሄድ ነው ዴሊጌት የምታደርገው ወረታች የምታሻግረው አንተ መሸፈን የምትችለውን አንተ ነው መሸፈን ያለብህ ሰው እጅ ላይ ስራ ይጣል ሲበዛ ደግሞ ሰው እጅ ላይ መጣል ግዴታ ይላል ኖት ያዛችሁ ሀብታም ለመሆን የፈለጋችሁ ሰዎች ኖት ያዛችሁ ኡዓልጅ የስራውን አንደኛ ለራሳችሁ መሸፈን የሚችሉትን ስራ ለሰው መስጠት የለባችሁ መሬት ሊቆምብህ ይችላል ንግዱ ሊቆምብህ ይችላል ሰራተኛ ብቻ አትልክም ገብተህ እንደ ባለቤቱም ይፈታው ይላል ያወጣው እቅድ በትክክል መፈጸሙን መከታተል የባለቤቱ ኃላፊነት ነው 2 3 4 5 ነገዥ ይመጣሉ ችኛዋን በተግባር ማዋል አለባችሁ መጀመሪያ የእናንተ ሁኔታ ታይቶ ነው የሚጨመርላችሁ እኔ 5ቱን ዛሬ ነግሬያችሁ እናንተ ነገ ቢሊየነር ብትሆኑስ የለም እንደዚህ አይነት ነገር የለም ሶ ነገ የቀረውን ነግራችኋለሁ እቺን አንዷን ያዙ ኦኬ ሽቱ እንግዲህ እስራኤል እጅግ በጣም በጭንቀት ውስጥ ነው ያደረችው በሶስት ዙር በተለያዩ ዙሮች ማለት ነው እጅግ በጣም ብዛት ያላቸው ባሊስቲክ ሚሳይሎች እንዲሁም ሱፐርሶኒክ የሆኑ ሚሳይሎች ወደ እስራኤል ተተኩሰዋል መነሻቸውንም ከኢራን ነው ያደረጉት አብዛኞቹ ማለት ይቻላል ታዲያ አሁን እየወጡ እንዳሉት ቪዲዮዎችና ፎቶዎች ከሆነ እንግዲህ አንዳንድ ቦታዎች ላይ ማለትም መኖሪያ ቤቶች አካባቢ የወጡ ቪዲዮዎችና ፎቶዎች አሉ ትልቅ የሆነ ዳሜጅን ኢራን እስራኤል ላይ ማድረስ ትችላለች እንደምትመለከቷቸው ናቸው መኖሪያ ቤቶች ይመስላሉ እዚህ አካባቢ እንግዲህ የወደቁ ሚሳይሎች ነበሩ በዚህም እንግዲህ የእስራኤል አምላክ ሲተኛ እነዚህ ቦታዎቹ ማለት ነው ይሄም እንግዲህ ከሌላ ፐርስፔክቲቭ የተነሳ ፎቶ ነው ማለት ነው በኢራን ሚዲያዎችም በአሁኑ ወቅት እየተነገረ እንዳለው ከሆነ እንግዲህ ኢራን 2 የእስራኤል ጀቶችን መጣል ችላለች ማለትም ዘመናዊ የሆነና በጣም እጅግ በጣም ሌተስት የሆኑ ማለትም F-35 የተባሉ ጀቶችን መጣሏን ደግሞ ተናግራለች ማለት ነው በዚህም ወቅት እንግዲህ አልተረጋገጠም ግን 2 ፓይለቶች ማለትም እነዚህን ጀቶች ሲያበሯቸው የነበሩ ፓይለቶች በቁጥጥር ስር እንደሆኑ ተናግራለች ግን ኦፊሻሊ አልተረጋገጠም ይሄ ነገር እነዚህም ከኢራን የተላኩ ባሊስቲክ ሚሳይሎች ካረፉባቸው ቦታዎችና ጉዳት ካስተናገዱ ቦታዎች ውስጥ አንደኛው እንግዲህ
የእስራኤል የመከላከያ ሚኒስትር ነው። የኳላ የምትመለከቱት እንግዲህ የፎክስ ኒውስ ጋዜጠኛ ነው። በዛን ወቅት በዛ ቦታ ተገኝቶ እንግዲህ ይሄንን ነገር ሪፖርት ያደረገ ነበር። ትንሽ ፎቶና ቪዲዮ መያዝ ችሏል በወቅቱ ማለት ነው። ከሱ ኋላ እንደምትመለከቱት አምቡላንስ ቆሟል። ከሱ ፊት ደግሞ የመከላከያ ሚኒስትሩ ነው ማለትም ጉዳት የደረሰበት ቦታ ነው ማለት ነው። እሱም በወቅቱ እንግዲህ ይሄንን ዳሜጅ ለመቅረጽ ሞክሮ ነበር ግን ተከልክሏል። በፎቶ ግን ላሳያቸው በቪዲዮ ስለማይፈቀድ ማለት ነው። ኳላ እንደምትመለከቱት እንግዲህ ይህ የመከላከያ ሚኒስትሩ ቢሮ ነው። እንደምትመለከቱት እንግዲህ የተወሰነ ዳሜጆች ደርሰውበታል። መስታወቱ ረግፏል። እዚህ ጋርም የተወሰኑ የተመቱ ቦታዎች አሉ። ይህ ማለት እንግዲህ ኢራን በተሳካ ሁኔታ የእስራኤልን የመከላከያ ሚኒስትር ቢሮ መምታት ችላለች ማለት ነው። ከሚያሳዩ መረጃዎች መካከል አንደኛው ፎቶና ቪዲዮ ይሄ ነው። ሌላም ስክሪንሻት ያደረኩት አለ ከዛ ቪዲዮ ላይ ማለት ነው። የተወሰኑ ዳሜጆች ማለትም በዛ አካባቢ በሚገኙ ቢልዲንጎች ላይ መለከቱት የተወሰኑ ዳሜጆች ማለትም ቢልዲንጉ ላይ እንደደረሱ የሚያሳዩ ፎቶዎች አሉ። ይህም ጋዜጠኛ እንግዲህ ይሄንን ጉዳት በሚቀርጽበት ወቅት እንግዲህ በዛ አካባቢ የሚገኙ ሴኩሪቲ ባለሙያዎች እንግዲህ እንዳይቀርጽ አባረውታል ከዛ ማለት ነው። እንዲታይ አልፈለጉም መሰለኝ አይ ቲንክ። አብዛኞቹ በሚባል መልኩ የተላኩት ሚሳኤሎች በእስራኤል በተለያዩ የመከላከያ ሜካኒዝሞች እንግዲህ ሊከሽፍ ችሏል ማለትም አብዛኞቹ በመኖሪያ አካባቢ በሚገኙ ቦታዎች ማለት ነው። ነገር ግን ኳላ እንደምትመለከቱት እነዚህ ማለትም ከከተማ ወጣ ባሉ ቦታዎች ላይ እንደሚነገረው ከሆነ ኤር ቤዞች አካባቢ ላይ ነው ምንም ነገር ሳይመክን ወደ 30 የሚጠጉ ቦሊስቲክ ሚሳኤሎችና ክሩዝ ሚሳኤሎች እንግዲህ ሊያርፉ ይችላል። እነዚህ የምትመለከቷቸው እንዳለ ቦሊስቲክ ሚሳኤሎች ናቸው። ምንም እንከን ሳያጋጥማቸው ቀጥታ ማረፍ ችሏል። እነዚህም ያረፉት እንግዲህ ቤዝ ላይ ነው ማለትም የእስራኤል ወታደራዊ ቦታዎች ላይ ነው ያረፉት ተብሎ የተነገረ ይገኛል። እነዚህም የሚያመጡት ዳሜጅ እጅግ በጣም ከፍተኛ ነው የሚሆነው። ያው ላይ ነገር ይችላል ኦፍ ኮርስ ግን እጅግ በጣም ከፍተኛ የሆነ ኪሳራ ማለትም በሚሊታሪው ላይ ያደርሳሉ ተብሎ ይታሰባል። ታዲያ እነዚህ እጅግ በጣም ፈጣን የሆኑና መነሻቸውን ከኢራን ያደረጉና ወደ እስራኤል የተላኩት ሚሳኤሎችን ለማምከን እስራኤል ብቻዋን አልነበረችም። በዚህ ውስጥም እንግዲህ አሜሪካ ረድታታለች ተብሎ የተነገረ ይገኛል። ብዛት ያላቸውን ከኢራን የተነሱ ቦሊስቲክ ሚሳኤሎችን በማምከን እንግዲህ አሜሪካም ትብብር አድርጋላታለች ለእስራኤል ማለት ነው። ይሄንም ተከትሎ እንግዲህ ሰበር ዜና ሰምቷል። ኢራንም እንደተናገረችው ከሆነ እስራኤልን ለመከላከል የሚሞክሩና እስራኤልን ፕሮቴክት ለማድረግ የሚሞክሩ ሀገራት ላይ እነሱ ቤዞች ላይም ከባድ የሆነ እርምጃን ወስዳለሁ ብላ ተናግራለች። ይህም ማለት እንግዲህ ቀጥታ ማንን ይመለከታል ማለት ነው? ቀጥታ አሜሪካን ይመለከታል ማለት ነው። እንዲሁም በእስራኤል ዙሪያ ያሉ ሀገራትና እነዚህ ሮኬቶች ሲያልፉ በማምከን የተባበሯትን ሀገራትን ይመለከታል ማለት ነው። ይህም እንግዲህ ጦርነቱ እጅግ በጣም ስፋቱን እየጨመረ እንዲሄድ ያደርገዋል ማለት ነው። በተጨማሪም ትናንትና እንደነገርኳችሁ እስራኤል ተጨማሪ እርምጃን እየወሰደች ትገኛለች። በኢራን ውስጥ በሚገኙ ትላልቅ ተቋማት ላይ ከባባድ የሆኑና አውዳሚ የሆኑ እርምጃዎችን እየወሰደች ትገኛለች። ቲክቶክ እንግዲህ በዚህ ሁኔታ ላይ የሚሰሩ ቪዲዮዎችን ሴንስ እያደረገ ስለሆነ ቴሌግራም ላይ የተለያዩ ኩነቶችን ፖስት አደርግላችኋለሁ ቪዲዮዎችን ማለት ነው። እናም በአሁኑ ወቅት ተጨማሪ አዳዲስ ነገሮች ይወጣል ተብሎ ይታሰባል። የራሻ ፕሬዝዳንት የሆኑት ቭላድሚር ፑቲን እንግዲህ ለሁለቱም አካላት ማለትም ለኢራን መሪዎችና እንዲሁም ወደ እስራኤል መሪ ወደ ሆኑት ወደ ኔታንያሁ ስልክ እንደደወሉና ሁለቱን አካላት ለማቀራረብ እየሰሩ እንደሆነ ታውቋል። በአሁኑ ወቅት አዲስ ነገር ካለ ወደ እናንተ ማቀርብ ይሆናል። ብሩክ ነኝ። መልካም ቀን ይሁንላችሁ። አዲስ ነገር ካለ እመለሳለሁ። ፎሎና ላይክ ማድረግ እንዳትረሱ። እስራኤል በኢራን ላይ በፈጸመችው ጥቃት ላይ ቭላድሚር ፑቲን ሀሳባቸውን ሰጥተዋል፣ ተቆጥተዋልም። እስራኤል ተሳስታለች ሲሉም ከኢራን ጎን መሆናቸውን ገልጸዋል። በኢራን ሉዓላዊነት ላይ የተቃጣ ቅጣት ሲሉ ሩሲያ በውጭ ጉዳይ ሚኒስትሯ በኩል በዚህ ሰዓት መግለጫ ሰጥታለች። በዚህም ታዲያ ሙሉ በሙሉ ሩሲያ ከኢራን ጎን መሆኗን ገልጻለች። ሞስኮ ታዲያ ጥቃቱን አስመልክቶ በሰጠችው በዚህ መግለጫ ላይ በኢራን ሉዓላዊነት ላይ የተቃጣ ድርጊት መሆኑን ከኮነነች በኋላ ጥቃቱ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ተቋም ጉዳዩን እየመረመረ ባለበት ሰዓትም የእስራኤል ጥቃት ያልተገባ ነው ስትል ገልጻለች። በዚህ ጉዳይ ላይ ታዲያ በርካቶች ሀሳባቸውን እየሰጡ ይገኛሉ። እናንተም ሀሳባችሁን በኮሜንት እኔ ግን የገረመኝ የእስራኤል አምላክ መተኛቱ ነው። ይሄ ሁሉ ጥቃት ሲፈጸም የእስራኤል አምላክ የት ሄደ? ቆይ ይጠብቀናል፣ እኛን ይጠብቃል። ኢትዮጵያ ውስጥ ያሉትም የሚያሽቃብጡት አሉ። አሁን ብዙዎቹ የት ሄደ ግን? የት ሄደ? አሁን እሱን እኮ ግራ ይገባል። ሲቀጥል ደግሞ እንደዚህ ሲመታ ዜጎች ምን አይነት ደስታ እያሳዩ ነበር? የመኖች ናቸው እርግጠኛ ነኝ። እና ግድ ነው ሐቋን ማግኘት። ወደ 50,000 ህፃናት እንደዛ ሲሞቱ ዓለም ዝም ብላ ነበር። ሁሱ ስለራሱ ታሪክ ሲያወራ አልቻልኩም። የመሬን ነው የምላችሁ። እስቲ ብዙ ነገር ከሱ እንማራለን፣ እንስማው። ዝም ብዬ ቁርአን ሳልቀራ ሶላት ብቻ በሰግድ ጀነት ገባለሁ አልገባም አልኩት። እኔ አልገባኝ አለ ቁርአን ዝም ብዬ ሰማቸዋለሁ አይገባኝም አልኩት። እገባለሁ አለኝ። እሺ አልኩኝ። ሶላቴን አንድ አላቋረጥም። ጀነት የምገባ ከሆነ በዚህ ግን ቁርአን አልቀራም አልኩት። ወላሂ ሶላት አላቋረጥም ነበር። ታዲያ ትምህርት ቤትም ቢሆን ልብሴ ተቀጥሎም በዚህ ያችን ልብሴን አሰፍቻት ይራለሁ። ጉልበት ላይ ቀዳዳ ከሆነ አልሰግድም የሚል ስለሰማ ቀዳዳ ከሆነ ጠየቅኩኝ እንጂ ልብሴ ቀዳዳ ነው ሶላት
መስገድ አልችልም መችላለሁ ስላቸው ጉልበትህ ላይ ልክ ስትሰግድ ተህያቱን ስትቀራ በእጅ ሸፍነው ቀዳዳውን አሉ ሰግዳለሁ። በዚህ ትምህርት ቤትም ሄጄ ራሱ እንደዚህ በረፍት እየወጣሁ ይሰግዳሉ። መጨረሻውን በዚህ አላህ በዚህ እንደጸናሁኝ አየና በአላህ ምን ብሏል በቁርአን ላይ የሆነ ወለዲነ ጃሃዱ ፊና ለነህዲየነሁም ሱቡለና ይላል። እነዚያ የእኔን መንገድ ለማግኘት የሚጠሩትን እኔ በጎዳና ላይ ያንን ጥሩ መንገድ እመራቸዋለሁ ብሏል። ወለዲነ እህተደው ዛደሁም ሁደን ወአታሁም ተቅዋሁም ማለት እነዚያ ቀኑን መንገድ የተመሩትን ቅራቻን መንገድ እጨምርላቸዋለሁ የፍራቻንም እጨምርላቸዋለሁ ብሏል። በዚህ ላይ መጽናት ባየ ጊዜ ያንን ቁርአን እንዴት እንደምቀራ ደግሞ ራሱ አመቻቸል። ከዚያ በኋላ ነው በዚህ ሁኔታ እያለሁ የሆነ ህልም አሳየኝ። በህልሜ ከዓለም ህዝብ ሁሉ በጣም ሀብታም እንደሆንኩኝ ያሳየኛል። በጣም ባለጸጋ ነኝ፣ ባለሀብት አድርጎ አሳየኝ በህልሜ። በጣም በርካታ ሰራተኞች አሉ። ነገር ግን ለምድራዊ ህይወት ብቻ የምኖር ሰው ነበርኩ። ስለ አምላኬ ስለ አላህ አላውቅም። ስለ ቀጣዩ ዓለም ጭራሽ አላስበውም። በዚያ ሁኔታ ላይ ያለሁ ሰው ሁኛ ያለሁ ልክ ሰማይ ስትቀደድ እመለከታለሁ። እየሰፋ ይመጣል። ምንድን ነው ብዬ ስጠይቅ የማላየው አካል ምን ይለኛል? ይሄማ ትንሣኤ እየቆመ ነው፣ ዓለም እየተፈጸመች ነው፣ ቂያማ እየቆመ ነው ይለኛል። በጣም ደነገጥኩ። ያ ነገር እየሰፋ እየመጣ ነው። ህዝብ ከግራ ወደ ቀኝ ይሯሯጣል ምናምን። ወዲያው በቃ ደነገጥኩኝ። በጉልበት የተንበረከኩና መለመን ጀመርኩ። አምላኬ አንድ እድል ስጠኝ፣ ቁርአን ልቅራ እያልኩ እጮሃለሁ፣ እለምናለሁ። እሺ በገንዘብ ሰደቃ አድርጉልኝ ብዬ ለድሃዎች ስናገር ዛሬ ብትሰጥ ዋጋ የለውም ቂያማ እየቆመ ነው የሚል ድምፅ እሰማለሁ። እሺ ልስገድ ብዬ ልሰግድ ስል አሁንም ብትሰግድ ዋጋ የለውም። በቃ የመጨረሻ አለቀስኩኝ፣ ተጸጸፍኩኝ። በጣም አንድ እድል ብዬ እለምናለሁ። በቃ ጊዜው አልቋል የሚል ቃል ነው የምሰማው። በዚህ ሁኔታ እያለሁ ባነንኩኝ፣ ከእንቅልፍ የተነሳው ዳግም በቃ አዲስ እድል የተሰጠኝ ያክል የተሰማኝ ወላሂ ሌሊት ነው ሰዓት ቶሎ እስኪ ነጋ ቀኑን አፈቀኝ። በቃ መቼ ነው ቶሎ ነግቶ ሂጄ ቁርአን የምጀምረው ነው ያልኩት። ሌላ እድል የተሰጠኝ በህይወቴ ላይ መሰለኝ። እያንዳንዷን ቀን በቃ በሂሳብ ሆነ እያሰላሁ የራሱ ታሪክ አይመስለኝም። ሰዎች ስለራሳቸው እሱን አጫውቱት፣ እሱ ለኛ ለማስተማር እየነገረን ይመስለኛል። ከዚህ ላይ ብዙ ነገር እንረዳለን ብዬ ተስፋ አደርጋለሁ። ለዛሬ ዝንላችሁ ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ እስቲ ጠጋ በሉ። እስካሁን አብራችሁ ይለቆያችሁ ሰዎች